ይሆናል ጸጉርና እንደገዛውታ ደሞ የምን ጸጉር ነው? ቁርጡ ስለወደድኩት እኔም መቆረጥ ፈልጌ ቦታውን ለማወቅ ስለፈለግኩ እና ታዲያ አንተም ግዛው። አይ እኔ በተፈጥሮ ማንስ እሺ እኔ ማለት አቤት የሆነ ጊዜ ላይ ስለ ወረቀቱ ወርተኝ ነበር። አዎ ምን ነው? አይ ምንም ዝም ብዬ እና ዛሬ እንዲጠይቀኝ ባክ። አይ እንዴት ሆነል ጨረስኩ ወይ ለማለት። አይ ገና መስጀመርኩት። አይ ለነገሩ ተው ቀስ ብሎ ይደርሳል። ምን ነው ያኔ ችላት ወልምና መስተረኛ ነበር። አይ አሁን ሳስበው ወረቀቱ እጅ ላይ ሆነ በፈለከው ጊዜ ፈለከው ማለት ይችላል። እሱ ሰው አሁን ግን ግዴታ መጨረስ አለብኝ። ለምን ምን ተፈጠረ? ማሚቲ በዚህ ጸባይ የምትቀጥል ከሆነ ምንም የሚፈጠረው እኮ አይተውም። ምን እያልክ ነው አቤል? መቼም ማሚቲ ትወስድብኛለች ምናምን እያልክ አይደለም? እኔ እንደዛ ግን ሊሆን ይችላል። አንተ እንዴት እንደዚህ ትላለህ? እሷን አንተ ምን ያህል እንደምታስብልህ እያወቅ። ማሚ ግን አሁን ላይ የርብቃና የአቤልም ግንኙነት ለማቋረጥ ምን እንኳን ጥረት ብታደርግም አቤል ግን ይባስ ብሎ ለርብቃ ታገቢኛለች ወይ የሚል ጥያቄ ያቀርብላታል። ርብቃም ግን ለመቀበል ሰርፕራይዝ ለማድረግ እየሞከረች ነበረ። አቤልና ሪችን በጣም ደንግጠው አይሆንም ልትለው ነው ብለው ሁለቱም አይሆንም ልትለኝ ነው እያለ አቤልም በጣም በውስጡ ተጨንቆ ነበረ። ርብቃም ቀሪ ዘመኔ ካንተ ጋር በህይወቴ ተደስቼ መኖር ነው የምፈልገው እቀበልሃለሁ ትለዋለች። አቤልም በደስታ ቀለበቱም አድርጎላት ሁለቱም እየተላቀሱና ላደረጋትንም ከዚህ በፊት ሁሉም ነገር እንደሚክሳት እያወራት ነበረ። ማሚ ግን የሁለቱ ግንኙነት አሁንም እየደገፈችው አይደለም። ከዛ በፊት ርብቃንም ይሄንን አንቺ ነሽ የኔ ልጅ እያለች ልጄ እንዳላለቻትም አሁን ላይ ግን ከላይ ከሰቀለቻት አውርዳ መሬት ላይ ታስቀምጣታለች። ርብቃ የማሚ ሁኔታ ቢገርማትም ማሚን ግን ላለማስከፋት አቤልን በሚናገራት ጊዜ ማሚን እንዳታስቀይም እያለች ከማሚ ጎን ቆማ ትገኛለች። ይባስ ብሎ ሁለቱም ቀለበት ካደረጉ በኋላ ማሚ ተንኮላ ብሶባት ይገኛል። ሁለቱም ለማለያየት ሁሉም ነገሯ እያደረገች ሁሉም ትኩረቷ እነሱ ላይ አድርጋ ትገኛለች። ማሚ ግን አሁን ላይ እያደረገችው ያለችው ነገር ሁለታቸውም ቢገርማቸውም እዩም ግን አስገርሞታል። ለምን ግን እንዲህ ታደርጊያለሽ እያለ ሲጠይቃትም ነበረ። እሷ የዚህ ቤት የኔ ሙሽራ ልትሆን አትችልም እያለች እሷም ሙሽራ ትሆናለች ብላ እንዳልመረጠቻት ለሁሉም እንዳልሆነች ትናገራለች። አቤልና ርብቃ ቀለበትን ካሰሩ በኋላ ሪችን በመረጠችው ነገር ላይ የርብቃን ምርጫ ስላወቀች ለአቤልም ምርጫዋን ትነግረውና አቤልም ሁሉም ነገር ያሳካላታል። አቤል አሁን ላይ ለርብቃ ያደረገውን ደስታ እንዲሰማት ርብቃ ከምታስበው በላይ በጣም ደስተኛ ሆና ትገኛለች። እሷ ደስተኛ በመሆኗ አቤልም በጣም ተደስቷል። እኔ ሁሌም ደስተኛ እንድትሆኝልኝ ነው የምፈልገው፣ ደስታሽን ብቻ ነው ማየት የምፈልገው እያለ ደስተኛ እንድትሆን ያደርጋታል። አሁን ላይ ግን ርብቃ ሁሉም ነገር የደበቀችውንም ነገር ከሀሳቧ ባይወጣም ግን ደስተኛ ሆናለች። ማስመሰል ብቻ ሳይሆን አቤልም ከጎኗ ስለሆነ የማሚን ክፋቷ እሷ ላይ የምታደርገው ነገር ግድም እየሰጣት አይደለም። ሁለቱም ቀለበት ካደረጉ በኋላ ተዝናንተው ግን አንድ ቦታ ላይ ለሷም ሰርፕራይዝ አስቀምጦላት ነበረ ርብቃም ሰርፕራይዙ እሷ የምትፈልገው አይነት ቤት አድርጎ በአበባ አስውቦ ነበረ ሰርፕራይዝ አይኗን አጨፍኖ ወደዛ የወሰዳት። ርብቃም ይሄንን ባየች ጊዜ በጣም ትደነግጣለች። እሷም በህይወቷ በህልሟም ይሄንን የምትመኘው ነገር ከአቤል ጎን ሆና አቤልም እወድሻለሁ ለማለት ከአፉ እስኪወጣ ድረስና ከምንም ከምትጠብቀው በላይ ሰርፕራይዝ ያደረጋት ነገር በህይወቷ ትልቅ ቦታ ሰጥታው ትገኛለች። የፍቅር ጊዜያቸውንም በአበባ በሁሉ ነገር አሽሙር በጣም አሳምሮትና በዛን ጊዜ እያሳለፉም ነበረ። ስለ ሁለታቸውም ህይወት እያወሩ በሁለታቸውም መሀል ሚስጥር እንደማይኖርና ሁሌም ቢሆን ያለውን ሚስጥር አብረው እንደሚፈቱት ችግሮችም ደግሞ አብረው እንደሚጋፈጡት ሁለቱም አብረው ሲነጋገሩ ነበረ። ርብቃ አሁን ላይ ከአቤል ከጎኑ ሆና በደስታ
ትወርቃለች። ግን ደግሞ ውስጧ ላይ አንድች የደበቀችውን እውነት በውስጧ እያሳመማት ይገኛል። እሱም እርጉዝ መሆኗን ነው። ሄዳም እርጉዝ ሆና ቼክ ባትደረግም ግን አሁንም ምግብን በምትበላ ሰዓት እያቅለሸለሻት እና ደግሞ በየትኛውም ጊዜ ሆኖ የምትፈልገው ነገር ላይ በጣም እየሸተታትና ሁሉም የእርግዝና ምልክት መሆኑንም ታውቃለች። ክፍተትን ባለማግኘቷ ሄዳም አልተመረመረችም። አቤልና ርብቃም እዛው ደስታቸው እያከበሩ ባለ ጊዜ እሷም እውነቱን ልትናገረው የደበቀችው ነገር እውነት ልትናገረውና ሁሉንም እውነት ልትነግረው ባሰበች ጊዜ ያቅለሸልሻትና ወደ መታጠቢያ ቤት ትሄዳለች። አቤልም በጣም ተጨንቆ ልምጣ ወይ ርብቃዬ፣ ምኖች አመመሽ ወይስ የበላሽው አልተመቸሽም እያላትም ነበረ። ርብቃም አሁን ላይ ደህና ነኝ አትጨነቅ መጥቻለሁ ብላ ምንም እውነት ሳትነግረው ወደ ቤት መመለስ እንዳለባቸውና ሐኪም ቤት ሄዳ መታየት እንዳለባት አስባ ወደ ሪችም ስልክ ደውላ ከሪች ጋር እሄዳለሁ ትለዋለች። አቤልም እኔ ያለሁ ከማንን ጋር አትሄጂም፣ ከጎንሽ ነኝ እኔ ያለሁልሽ እያላትም እሷ ደግሞ ይህንን እውነት መደበቅ ስላለባትና አሁን ላይ ከማሚ ጋርም ያላቸው ግንኙነት ከባድ ስለሆነ በዚህን ሰዓት ከማሚ ጋር ሆኖ ሁሉም ነገር ከሷ ደስታ ሳይመጣ ይህንን እውነት አልነግረውም ብላ ታስባለች። ግን ደግሞ አቤል ይህንን እውነት ቢያውቅ ለራሱ ደስ የሚለውና ከሁሉም ጭንቀት የሚርቅ ይመስላል። ግን ደግሞ ርብቃ አላደረገችውም። የሁለቱም ክፍተት የሚመጣ በዚህ ውሸት ይመስላል። አሁን ላይ ርብቃ ደብቃና ከሪች ጋር መሄድና መታየት እንዳለባት ትነግረዋለች። እሱም እሺ በቃ አንቺ የሚያስደስትሽ ነገር ከሆነ ይላታል። በሁሉም ምርጫዬ እሺ ስለምትለኝና በጠየቅኩህ ነገር ላይ እሽታህን ስለምትሰጠኝ አመሰግናለሁ ትለዋለች። አይ አመሰግናለሁ የሚለውን ቃል እሷን እኔና አንቺ ባልና ሚስቶች ነን ካሁን በኋላ አይደለ፣ ስለዚህ እኔን አታመስግኝ ስላላትም በቃ እወድሃለሁ ትለዋለች። እሺ አመሰግናለሁ ይላታል። እሱ ደግሞ መልሶ ርብቃም ሪች ከመጣች በኋላ በቃ ሐኪም ቤት እንሄድ ይሉና ሐኪም ቤት ይሄዳሉ። ሐኪም ቤት ከሄዱ በኋላ ርብቃም ትታያለች። እርጉዝ መሆኗን ይታወቃል። ሪችም ትጮህና ቶሎ ብለሽ ለአባቱም አሳዩ እያለቻት ነበረ። ርብቃ ግን ይሄንን ነገር ማሳየት አልፈለገችም። ምክንያቱም አሁን ላይ ከማሚና ከአቤል ጋር በጣም ጥል ውስጥ ስለሆኑ ፎቶንም ስላወረደችው መሬት ላይ ማሚም ከአቤል ጋር ተጣልታለች። አቤልም ይህንን ነገር ለምን ብሎ ስለጠየቃት አንተ ምን አገባ እኔ ነኝ የሰቀልኩት እኔም አወረድኩት እያለ እያላትም ማሚም ከአቤል ጋር ስለተጣላች በጣም አሁን ላይ ሚስቴን ተያት እያለ አቤልም ማሚ ላይ በጣም ከባድ ሆኖባት ይገኛል። ማሚም በጣም ለማሳመንና አንተ ዝም በል እያለች ከእሷ ጋር ትለያያላችሁ ስትልም ካሁን በኋላ ምንም በኔና በእሷ ህይወት አትግቢና ደግሞ ርብቃን አትንኳት እያለ በጣም መጥፎ ነገር ሲያወራት ነበረ። ማሚም በጣም ትከፋለች። እንዴት አድርገህ እኔ እኮ እናትህ ነኝ ደረቅ ጡት አጥብቼ ያሳደግኩህ ትላለች። በዛን ሰዓት ግን እኔ ሚስቴን አትንኩብኝ የውልሽ ወይዘሮ አልማዝ ይላታል። በዛን ጊዜ በጣም ትከፋለች። ወይዘሮ አልማዝ አልከኝ እንዴ ጭራሹ? ታዲያ ለምን ለሚስትህ እናቴ አይደለችም ብለህ አትናገራትም? ትለውና አቤልም በጣም ይከፋል። በንዴትና በስሜት ተነሳስቶ ማሚንም ያስከፋታል። ማሚ በጣም ተናዳና ተከፍታ ወደ ክፍሏ ትሄዳለች። አቤልም የሚሆነው ይጠፋል። አቤል ግን ይህንን ያለው ርብቃ ስለተነካችበትና የሚወዳትንም ልጅ ለመጠበቅ ሲል የማሚን ልብ ይሰብረዋል። ማሚን በጣም ተከፍታና ሁሉም ነገር በጣም እንደከፋት ለማስመሰል ብቻ ሳይሆን ከልቧም ስለከፋት ነበረ ከአቤልን ጎን የራቀችው። ርብቃ ጋር ይሄድና አቤልም በጣም መጥፎ ነገር አደረኩኝ ርብቃ ይላታል። ምን አደረክ እያለች ስትጠይቀውም ማሚን አስከፋሃት፣ በጣም መጥፎ ነገር ተናገርኳት ይላታል። ታዲያ ለምንድን ነው ይህን ነገር እንዲህ ልትላት የቻልከው? እሺ ቅርታ ጠይቃት እያለችውም ነበረ። ማስተካከል የምችለው አይመስለኝም እያለ በቃ ይዞ ትለዋለች። እና ደግሞ ሪችም ትመጣለች። በዛን መሀል እነሱም ሄደው
ምርመራም ለማድረግ ስለሆነ በዛን ሰዓት ይህንን ባወቀች ጊዜ ነበረ ርብቃም የሱን ውጤቱን ካወቀች በኋላ እርጉዝ እንደሆነች ካወቀች በኋላ እሷም በጣም ይህንን ነገር ለአቤል አሁን ላይ በዚህ ውስጥ ተቸግሮና ውስጡ ላይ ተጨንቆ አሁን ልነግረው አልችልም፣ ይሄ ደስታ ደስ ባለው ጊዜ ነው ብላ ስላሰበች እውነቱን ትደብቀዋለች። ግን ደግሞ ሪት ልገሪው አይሆንም እንዳትደብቂው ስትላት ነበረ። ግን ርብቃ ይሄን ነገር ልነግረው አልችልም፣ አሁን መቆየት አለብኝ ብላ ታስባለች።